እንዴት ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ማክዳ እባላለሁ። እግዚአብሔር ስለሰጠኝ እድል ጌታን አመሰግናለሁ። እንዲሁም ደግሞ ይሄንን ርዕስ የኛ የቤተክርስቲያናችን ወጣቶች ስለሰጡኝ እንዳገለግል እድል ስለሰጡኝ እነሱንም መባረክ እፈልጋለሁ። ዛሬ የምናየው ክፍል የአንደበት ኃይል በሚል ከኔ ጋር እንከፋፈላለን። ከዛ በፊት ግን ጌታ መልካም ጊዜ እንዲሰጠን አብረን እንጸልያለን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። አንተ ለኛ መልካም አምላክ ነህ። ዛሬም አስተምረን ጌታ ኢየሱስ፣ የልብህን ሐሳብ አንተ የምትፈልገውን ነገር መናገር እንድችል እግዚአብሔር ሆይ ጥበብን ስጠኝ። በአንደበቴ ላይ ያንተ መንፈስ፣ ያንተ ሐሳብ፣ ያንተ ፈቃድ እንዲያልፍ ጸልያለሁ። ክብር ሁሉ ለአንተ ይሁን፣ በኢየሱስ ስም አሜን። እሺ፣ ስለዚህ ዛሬ ወደ ምናየው ክፍል እንገባለን። እኔ የመረጥኩት ክፍል የቃላትን ኃይል መረዳት በሚል ወይም ደግሞ the power of tongue፣ ከአንደበታችን የሚወጣው ቃል ምን አይነት ፓወርፉል እንደሆነና ምን እንደሚያደርግ መጽሐፍ ቅዱስ በጣም አጥብቆ ይናገራል። እንደውም ያዕቆብ ላይ ሰፊ ክፍል ሰጥቶት ይናገራል ምዕራፍ 3 ላይና እኔ የመረጥኩት ክፍል ያዕቆብ 3 ከ1 እስከ 12 ያለውን ነው እና እዛ ላይ ስለ አንደበት ዲቴል ይናገራል። የአንደበት ቃል ምን ያህል ፓወርፉል እንደሆነ የሚናገርበት ክፍል ነውና የአንደበት ቃል የሚወከሉበትንም ነገር ይናገራል። ስለዚህ ለኔ ስዘጋጅ የተዘጋጀሁት ያዕቆብ ላይ ባለው ያዕቆብ መልእክት ምዕራፍ 3 ላይ ከ1 እስከ 12 ላይ ባለው ሰፊ ከ1 እስከ 12 በአንድ ምዕራፍ ውስጥ ሰፊ ክፍል ተሰጥቶት የሚናገረው በሙሉ ስለ አንደበት ቃል ነውና ያንን መርጫለሁ። እዛ ላይ ነው ትኩረት ሰጥተን ዛሬ የምንወያየውና የእግዚአብሔርን ቃል መጀመሪያ አነባለሁ። ከዛ በኋላ ወደሚቀጥለው ሐሳቤ ሄዳለሁና እንደዚህ ይናገራል እግዚአብሔር ቃል። ያዕቆብ መልእክት ምዕራፍ 3 ከ1 ጀምሮ እስከ 12 ድረስ ነው። እንደዚህ ይላል። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለን። በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ታላቅ ቢሆንም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነች መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነብም ይቃጠላል። የአራዊትና የወፎች የተንቀሳቃሾች በባህር ያሉ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷልም። ነገር ግን አንደበቱን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠረውን ሰዎችን እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዴት ሊሆን ይገባል? ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይም ወይራ በለስን ልታፈራ ትችላለችን? ከጨው ውሃስ ጣፋጭ ውሃ ይወጣልን? እያለ በዚህ ክፍል ላይ ያዕቆብ ይናገረናልና የአንደበት ቃል ምን አይነት አቅም እንዳለው ፓወርፉል እንደሆነ የሚመስላቸው ምሳሌዎች አሉ።
እንደገና ደግሞ አጠቃቀማችን ደግሞ እንዴትስ ነው የሚሆነው? በዚሁ በአንደበታችን መልካምን ቃል ተናግረን በዚሁ አንደበታችን ጌታን ባርከን በዚሁ አንደበታችን ደግሞ በሰው ምሳሌ የተፈጠረውን ሰው በእግዚአብሔር ምሳሌ የተፈጠረውን ሰው እንረግማለን። ስለዚህ እንደዛ መሆን እንደሌለበት ኢንኮንሲስታንት የሆነ ነገር እንዳለን በአንደበት ላይ ያሳያል። ስለዚህ ከአንድ ምንጭ ሁለት ነገር ሊቀዳ አይችልም ይለናል ያዕቆብ ላይ ይሞግተናል። እና በዚህ ሁሉ ውስጥ ግን አንደበቱን መግራት የሚችል ሰው ፍጹም ሰው እንደሆነ ደግሞ አንደበትን የመግራት አልቲሜት ጎሉ ወደ ፍጽምና እንደሚያመጣ ደግሞ የእግዚአብሔር ቃል እዚሁ ያዕቆብ ላይ ይናገረናልና እኔ ስዘጋጅ በእነዚህ ቃላቶች ላይ ተመስርቼ የአንደበት ቃል በሶስት ነገር ይወከላል። እንደ ውክልና ወይም ደግሞ እንደ ምሳሌ ያዕቆብ ላይ አብራርቶ ይነግረናልና በጣም የገረመኝ አንደኛው እንደ ፈረስ ልጓም ነው። በአፉ ላይ ያለችው ልጓም ከፈረሱ ትልቅነት ጋር ስናስተያየው ሰውነቱን ሁሉ የፈረሱን ሊድ የሚያደርገው ወይም የሚመራው ያቺ ትንሽዬዋ ልጓም እንደሆነች እዚሁ ክፍል ላይ ሌላ ሬፈረንስ ፖይንት እንኳን ባይኖረን ያዕቆብ ይነግረናል። ትልቁ ፈረስ የሚገራው ፈረሶች እስኪገሩ ድረስ በጣም ያስቸግራሉና ያ ልጓም ከገባላቸው በኋላ ግን እንዴት ሰሚሲቭ እንደሚሆኑ በቃ ትንሽዬ ሞክሬ ነበረ እንጦጦ ላይ ለመጋለብ በጣም አልችልም። ግን የሚገርማችሁ ነገር ያስፈራሉ። ላያቸው ላይ ቁጭ ስትሉ ፈረሶች ራሳቸው ይጥሉኝ ይሆን ብላችሁ ትፈራላችሁ። ግን ልክ ልጓሙን ለመያዝ የሚያሰለጥነን ሰው ምንድነው የሚያደርገው? ነው አትፍሩ፣ ይሄንን ያዢና አፉ ላይ የተያያዘ ከእጅ ጋር የሚያያዝ ልጓም ነገር አለና ልክ እሱን ስንይዘው ማንችል ሰዎች እንኳን ብንሆን በሱ ያዝ ስናደርገው አይጥለንም፣ ይቆማል፣ በትክክል ይሄዳል። ኢቭን ፍጥነቱን ያለውን ገደል እንለካበታለን። ይህንን አይቻለሁኝ እኔ እና አንዱ የሚወከልበት ወይም እንደ ኤግዛምፕል የተሰጠ እንደ ፈረስ ልጓም ነው ይለናል። ሁለተኛው ደግሞ የመርከብ መሪና መቅዘፊያ በጣም ትንሽዬ ናት። መርከብ ግን በጣም ትልቅ ነው። ብዙ ዕቃዎችን፣ ብዙ ንብረቶችን፣ ብዙ ሰዎችን ያጓጉዛል። በጣም ትልቅ ነው ቢሆንልንና በፒክቸር ራሱ ማሳየት ቢቻል መርከብ በጣም ትልቅ ነውና ኢማጂን ማድረግ እንችላለን ብዬ አስባለሁ። በምናብ ዓለም መሳል እንችላለን ትልቅነቱ። ይሄንን ስናይ ይሄ ትልቅዬ መርከብ ይሄንን ሁሉ ሀገራቶችን የሚያቋርጥ በጣም ብዙ ንብረቶችን የሚይዝ መርከብ በጣም ኢሴንሻል ኢምፖርታንት የሆነ መርከብም የማየት እድሎችን አግኝቼ አውቃለሁ በሌሎች ሀገራቶች ላይ እኛ ላይ የባህር በሮች ባይኖሩም እና በጣም ሂውጅ በጣም ትልልቅ ነገር ማመላለስ የሚችል ያ መርከብ የሚመራው ግን በትንሽዬ በጣም ትንሽ በተባለች መሪ ነው። የመርከቡን ግዙፍነትና ኢምፖርታንሲውን ስናይ ካለችው ከዛች ትንሽዬ ነገር ጋር በፍጹም አይገናኝም። ግን የሚመራው ትልቁ ትንሿ መቅዘፊያ ናት። ያቺ መቅዘፊያ የሆነ ነገር ብትሆን ያ ሁሉ መርከብ ፌል ያደርጋል። ያ ሁሉ ሊጓጓዝ የታሰበ ዕቃ መጓጓዝ አይችልም። ያ ሁሉ ሊሰራ የታሰበ ስራ መሰራት አይችልም። በምን ምክንያት? በዚች ትንሽዬ መሪ ምክንያት። ያቺ መሪ ብትበላሽ፣ ያቺ መቅዘፊያ ትንሽዬ እንከን ቢኖራት ያን የሚያክል መርከብ ስራው ሁሉ ያቆማል፣ ስታክ ያደርጋል ወይም ደግሞ ይሰምጣል። ስለዚህ ቀጥሎ ደግሞ የተመሰለበት ወይም የተወከለበት ትንሽዬ እሳት ይላታል። እነዚህ ሁሉ ስናያቸው የአንደበትን ትንሽነት እና የሚመራውን ነገር ነው እንዳስቀምጥ ልቤ ላይ የተቀመጠውና ሶስተኛው ደግሞ የተመሰለበት ትንሽዬ እሳት ግን ትንሽዬ በጣም ትንሽ ምናልባት በክብሪት ሊሆን ይችላል። አንዳንዴ ደግሞ ቤት ውስጥ አንዳንድ ነገር ስናዘጋጅ በጣም በትንሽዬ አሽ ትንሽዬ የምትመስል በብናኝ የምትመስል ልትሆን ትችላለች። አንዳንድ ሰው ከሰል አቀጣጥሎ ምናምን ረሳ የሚባለው በደንብ ሳያጠፋ ረሳ የሚባለው በጣም ኢምንት በጣም ትንሽዬ ነገር ነው። እንደ እሳት ሆና ትንሽዬ ግን የምታቃጥለው ቤቱን ሁሉ ልታቃጥል ትችላለች። እዚህ ክፍል ላይ ቤትን አይደለም ይላል፣ ጫካን ነው የሚለው። እኔ ወደኛ ተርም አምጥቼውና ጫካን የሚያክል ትልቅ ፎረስት፣ ትልቅ ጫካ ውስጥ ምን አለ? እንስሳቶች አሉ፣ ለሰው የሚጠቅሙ ብዙ ነገሮች አሉ። በጣም ዲቴይል ብንሄድ በጣም ትልቅ ግዙፍ የሆነ ነገር በትንሽዬ በክርቢት ብትታይ
በትንሽዬ እሳት ያን ሁሉ ጫካ ያን ሁሉ ጫካ ውስጥ ያሉ እንስሳት ያን ሁሉ ነገር ሊያጠፋ ይችላል። ትንሽዬ እሳት አሁን ባለንበት በእኛ ጊዜ በጣም የምንጠነቀቀው እሱ ነው። ቤት ውስጥ ከሰል ስናቀጣጥል ምናምን መጨረሻ ማታ ላይ ስንተኛ በጣም እርግጠኛ መሆን የምፈልገው ሜክ ሹር እላለሁ እኔ ራሴም ያያለሁ። በቃ ትንሽዬ እሳት እንኳን መቅረት የለበትም። በደንብ አድርገን ውሃ ማድረግ አለብን ከሰሉ ላይ ወይም ኤኒ የተቀጣጠለው ነገር ላይ። ምክንያቱም ያቺ ብትረሳ አይ በቃ ትንሽ ናት ብዙም አይደለም ተዳፍና ታድራለች ይባልና አንዳንድ ያልተገቡ ወይም ብንሰማቸው የሚከብዱ የእሳት ቃጠሎች የተፈጠሩት በትንንሽዬ እሳቶች ነው። ስለዚህ በዚህ መንገድ ያዕቆብ ሲወክለው በጣም እየገረመኝ ነበር። ለዚህ ጥናት ስዘጋጅ እየተደሰትኩኝ እየገረመኝ ነበርና በጣም መሬት ላይ ያለ ነገር ነው። አንደበታችን ደግሞ ወደዚህ ስናመጣው ወደኛ ስናመጣው አንደበታችን ደግሞ ከሰውነታችን ክፍል ውስጥ ካያችኋት ምላሳችን በጣም ትንሹን ፖርሽን ነው የምትይዘው፣ በጣም ትንሹን እና ግን የምትሞላ የምታስተዳድረው ግን ሰውነታችን ሙሉ እንደሆነ ደግሞ እዚሁ ያዕቆብ ላይ ይነግረናል። እና አእምሯችንን፣ ሐሳባችንን፣ አመለካከታችንን፣ የሰውነታችንን ሁኔታ፣ የላይፍ ስታይላችንን፣ አኗኗራችንን፣ ምርጫችንን ብዙ ነገር አንደበት ትወስናለች። ስለዚህ በዚች ትንሽዬ ምላስ ውስጥ ሕይወትና ሞት ተቀምጧል ይላል መጽሐፍ ቅዱሳችን ሳይቀር። እና የሚወዳት ለመልካም የሚጠቀምባት ግን ፍሬዋን ይበላል ይላል ሌላ ክፍል ላይ ምሳሌ ላይ። እሱንም አብረን እናያለን። እና አንደበት ማለት በጣም ፓወርፉል የሆነ ትንሽ የምትመስል ግን በጣም ጥንቃቄ ደግሞ የሚቀጥል ፊውቸራችንን ሳይቀር የፍጥረት ሩጫ ይለናል። እዚሁ ወደታች ወርደን ስናይ ያዕቆብ ላይ የፍጥረትን ሩጫ እስኪያቃጥል ድረስ ጄኔሬሽን ነው ከመሆን እየተናገረ ያለው። የጄኔሬሽንን የትውልድን ሩጫ እስኪያቃጥል ድረስ አንደበት ፓወርፉል ነው፣ በጣም አቅም አለው። ስለዚህ በእንደዚህ አይነት ነገር ከተወሰነ ምንም ትንሽ ብትሆንም በጣም ሴንሲቲቭ፣ በጣም ፓወርፉል የፍጥረትን ሩጫ የምትወስን እንደሆነች አንደበትን በእንደዚህ አይነት መልኩ በተለይ ደግሞ ከምዕራፍ 3 እስከ 5 ድረስ ባሉት በደንብ አድርጎ ይህንን ምሳሌዎች የሰጠን ይገልጸዋል። ስለዚህ በዚህ መንገድ ታዲያ አንደበት እሳት ነው ብሎ ካለ ይህንን እሳት እንዴት ነው ማኔጅ ማድረግ የምንችለው? ማኔጅ ካላደረግነው በጣም ማኔጅ መደረግ የሚችል ነው ማለት ማስተዳደር እንችላለን፣ ለበጎ ነገር መጠቀም እንችላለን፣ ወይም ደግሞ እንደ ምርጫችን ደግሞ ላልተገባ ነገር መጠቀም እንችላለን። ልክ ቅድም እንዳልኳችሁ ፈረሱ በልጓሙ ካልተያዘ፣ ልጓሙ ከተለቀቀ፣ እንደፈለገ ልጓሙ እንዲሆን ከተፈለገ ሰው ይጥላል፣ የተለያየ አደጋ ያደርሳል። መርከቡ ያቺ መሪ በትክክል በጣም ተጠንቅቃን ሴንሲቲቭ ሆኖ ካፒቴኑ በዛች መሪ ላይ ኢንቨስት ካላደረገ አሁንም የሚቀጥለው ስቴፕ ምን ይሆናል? ያን ሁሉ ውድመት ይፈጠራል ማለት ነው። እሳትም በጣም ከፍተኛ ትንሽ ብትመስልም ግን ጥንቃቄ ካልተደረገ ሞትን፣ ዲስትራክሽንን፣ የተለያዩ አይነት ነገሮችን መጥፎ የሚባሉ ነገሮችን ክሬት ሊያደርግ ይችላል። ይሄ ሁሉ የተወከለው ወይም ይሄ ሁሉ ምሳሌ የሰጠን ያዕቆብ ላይ ስለኛ አንደበት ለመናገር ነው። የአንደበታችንን አቅም ወይም ፓወር ምን ሊያደርግ እንደሚችል አንደበት በህይወታችን ውስጥ የሚያሳየን። ከዛዛው ክፍል ላይ ምን ይለናል? አንደበት እሳት ነው ይለንና ስጋን ሁሉ ያሳድፋል ይላል። አንደኛ። ሌላ ደግሞ የፍጥረትን ሩጫ ያቃጥላል። አንደበት እሳት ነው፣ ስጋን ሁሉ የማሳደፍ አቅም አለው፣ ደግሞ የፍጥረትን ሩጫ ያቃጥላል ይለናል። እሳት ነው ሲለን እዚሁ ያዕቆብ ክፍል ላይ እሳትን ለተለያየ ነገር እንጠቀመዋለን። አንደኛው ለማጥፋት እሳት እንደተባለው ቅድም የፍጥረት ሩጫ ነው የተባለው። ያንን የሚያክል ፎረስት፣ ያንን የሚያክል ጫካ የሚያቃጥለው ራሱ እሳት ነው። እሳትን ደግሞ በአግባቡ ከተጠቀምንበት ለቤት ውስጥ ለማብሰል፣ የተለያዩ ነገሮችን ለመስራት፣ የተለያዩ
ውብ የሆኑ አርት ስራዎች የሚሰራባቸው በእሳት እየቀለጡ የሚሰሩ ኢቭን ወርቅ እንኳን ወርቅ ሆኖ የሚወጣው እሳት ውስጥ ገብቶ ነው። ስለዚህ እሳት ደግሞ በጣም ኢምፖርታንት እንደሆነ ያሳያል። ስለዚህ ይሄንን አንደበታችንን ከነ ፓወሩ ወይም ደግሞ ከነ ኃይሉ እግዚአብሔር ለኛ ሲሰጠን በአግባቡ እንድንጠቀምበት ነው። በጣም ኬርፉል መሆን አለብን። በጣም ኢንቴንሽናል መሆን አለብን። ለምንናገረው ነገር በጣም ማሰብ አለብን። በጣም መጸለይ አለብን። ምክንያቱም ሌላ ክፍል ላይ ለአንደበቴ ጠባቂ አኑርልኝ ብሎ ዳዊት የተናገረበትን ክፍል እናውቃለን። ስለዚህ አንደበታችን በጣም ልንጠነቀቅለት የሚገባ ጉዳይ ነው። ስንናገርበት ደግሞ ብዙ መልካምን ነገር ልክ ቀደም እንዳልነው እሳት ስለሆነ እሳቱን ለተገቢው ነገር ማዋል፣ ለተገቢው ነገር ስናውለው ወደ ተሻለ ነገር እናመጣበታለን ማለት ነው። ሌላ ማየት የምፈልገው የአንደበት ቃል ኢንኮንሲስታንት ወይም ደግሞ እርስ በርሱ የሚጣረስ የሚቃረን እንደሆነ እዚሁ ያዕቆብ መልእክት ከ9 ጀምሮ እስከ 12 እንደዚህ ይለናል። በአንድ አፍ ሁለት ነገር ማድረግ መቻልን፣ በአንዱ አፋችሁ ትዘምራላችሁ፣ ትጸልያላችሁ፣ ጌታን ትባርኩበታላችሁ፣ በዚህኛው አፋችሁ ደግሞ መልሳችሁ ትራገሙበታላችሁ ይላልና እንዴት ሊሆን ይችላል እያለ ያዕቆብ ይሞገተናል። እንዴት ሊሆን ይችላል? ከአንድ ምንጭ ሁለት ነገር መቀዳት ይችላልን እያለ ይጠይቀናል። ሰው ብርቱካን ወይም ማንጎ ተክሎ ሌላ ሙዝ ሊያበቅል ይችላልን? ኢምፖሲብል መሆን አይችልም። ስለዚህ ለኛ ቅዱሳን ምን ብሎ ነው እየመወገተን ያለው? እንዴትስ ተቻለ? ሰው በዚህ አፉ አንደበቱ እግዚአብሔርን እየባረከ ደግሞ በዚህ አፉ ማማትን፣ በዚህ አፉ መራገምን፣ በዚህ አፉ ክፉ ቃልን ማውጣት እንዴትስ ይቻላል ብሎ ያዕቆብ በጣም ይሞግተናል። እና ይህንኑ ክፍል ላይ ሲሄድ በምንድን ነው የሚለው? በመግራት አንደበቱን የሚገራ ሰው ብሎ ያስቀምጥልናል። በቃ አንድ ከተማ ከሚያስተዳድር ትልቅ መሪ ጠቢብ ይልቅ አንደበቱን የሚገራ ሰው ያ ሰው ነው ዊነር። ስለዚህ እኔ ምን ብዬ እንትን ላለው ቪክትሪ ያለው ወይም ድል ያለው በአንደበታችን ላይ ነው። በምናየው ነገር ሳይሆን በምንናገረው ነገር ቪክትሪ አለ፣ ድል አለ። ስለዚህ ይሄን የተሰጠንን እሳት፣ ይሄን ሰውነታችንን ሁሉ ሊመራ ያለውን እሳት እንዴት እንጠቀም? እግዚአብሔር ይሄንን ሲሰጠን ማኔጅ አድርገን እንድንጠቀመው ይፈልጋል። ስለዚህ ይሄን የተሰጠንን አንደበት እንዴት እንጠቀም በሚለው ላይ ደግሞ አንደበቴን ቅድም እንዳልኩት ጠባቂ አኑርልኝ እያልን መጸለይ አለብን። መንፈስ ቅዱስ ያስፈልገናል፣ ግሬስ ያስፈልገናል። ምክንያቱም ሰው በኃይሉ አይበረታም። ሰው በቃ ዛሬ በጣም መልካም ቃል ነው የምናገረው በራሴ ላይ፣ በቀኔ ላይ፣ በኑሮዬ ላይ ምናምን ብሎ በራሱ የሚያደርገው ነገር አይደለም። መንፈስ ቅዱስ ያስፈልገዋል። አንዳንዴ እኔ እጄን አፌ ላይ ጭንና ጌታ ሆይ ከዚህ ልክ መጽሐፍ እንደሚል ከዚህ አንደበት የሚወጣው ቃል ሰዎችን የሚያበረታታ የሚጠግን ካንተ የሆነውን ነገር እንድናገር እርዳኝ። ይህንን ቃል በቃል እጸልየዋለሁ እና ለአንደበቴ ጠባቂ አኑርልኝ፣ ስንፍና ስናገር እንዳልገኝ፣ ይልቁንስ ለሌሎች ኢንከረጅመንት ማለት ለሌሎች መነሳት፣ ብድግ ማለት፣ አይዟችሁ ተነሱ በርቱ ለማለት ምክንያት አድርገኝ ብዬ ጸልዬ አውቃለሁና ጸሎት በጣም ያስፈልገዋል። ይህንን እሳት የሆነውን አንደበት ለተገቢው ነገር ለማዋል፣ መልካሙን ቀን ደግሞ ለማየት መጽሐፍ ይለናል። አንደበቱን የሚገራ ሰው መልካሙን ቀን ለማየት፣ ነገር ለማየት፣ አሁን ያለንበትን ከረንት ሲቹዌሽን ቅድም እንዳልኩት ቪክትሪ ያለ ወይም ድል ያለው በአንደበታችን ውስጥ ነው እንጂ በምናየው ነገር አይደለም። አሁን ፊታችን ላይ የምናየው ነገር ምናልባት ጨለማ ሊሆን ይችላል፣ ምናልባት ከባድ ነገር ሊሆን ይችላል። ግን ነጋችንን ስናይ አረ እግዚአብሔር ይችላል፣ አረ እግዚአብሔር ኤልሻዳይ ነው፣ ከዚህም ውስጥ እኮ እግዚአብሔር የተሻለን ነገር ያወጣል እያለን ስንናገርና ስናውጭ አምነን ያ ነገር ይቀየራል።
ስለዚህ መልካሙን ቀን ለማየት የሚቀጥለውን እግዚአብሔር ያዘጋጀውን መልካሙን ቀን ለማየት አንደበታችን የራሱ የሆነ ሮል አለው። ማለት እየተናገርን ቁጭ ብለን መልካም ቀን ይመጣል ብለን አይድል ሆነን እንቀመጥ አይደለም፣ ግን በእምነት የሆነ እንቅስቃሴ እያደረግን ልክ እንደነ ካሌብ እነ ካሌብ የነበሩበት ሲቹዌሽን ያን የሚያሳይ አይደለም። ሊወርሱ ሲሉ ሲላኩ ሌሎቹ ሁለት ሰዎች ሲላኩ ያሉት ነገር ምንድነው? በቃ ሰዎቹ በጣም ረጃጅሞች ናቸው፣ መውረስ አንችልም፣ መግባት አንችልም የሚል ብዙ ሆኖ እንደዛ ነበር የሚለው። የሚታየው ሪያሊቲው እንዲወርሱ ቢያደርጋቸው አልነበሩ። እነ ካሌብ ግን ምን አይነት መልእክት ነው ያመጡት? አዎ ሪያሊቲው ይሄና ያ ነው፣ እውነት ነው፣ የሚወረስ አይደለም፣ ግን እንደ እንጀራ ይሆንልናል የሚል የአንደበት ንግግር ነው ያመጡት። በዛን ሁኔታ ውስጥ ድል እኔ ይመስለኛል አውቶማቲካሊ ነው በቃ የዛኔ አሸነፈዋል፣ ድል ነስተዋል የጠላታቸውን መንደር። ስለዚህ ነገን ለማየት መልካምን ቀን ለማየት በላያችን ላይ ምንድነው የምንናገረው ብለን we need to be very intentional፣ በጣም ኢንቴንሽናል መሆን አለብን በምንናገረው ንግግር። እኔማ መልካም ቤት እሰራለሁ፣ እኔማ መልካም ትዳር ይኖረኛል፣ በእኔ ዘመንማ ቸርች ትባረካለች፣ የኔ ኤልያስ አምላክ ዛሬም ከኔ ጋር ነው የሚለው ነገውን የሚያይ ሰው ዛሬ ጨለማው ላይ ቆሞ እግዚአብሔርን መልካምነትና በፊቱ ያለውን መልካም ነገር ይናገራል። ስለዚህ አንደበታችንን ለመልካም ነገር መጠቀም አለብን። ምሳሌ 10:20 እንደዚህ ይላል፣ የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ምናምን ነው ይላል። የጻድቅ ምላሱ ራሱ የተፈተነ ብር ነው። ሌላ ክፍል ላይ ምሳሌ 15:4 ላይ ደግሞ ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል። ስለዚህ ምርጫችን ነው፣ ፈዋሽ ምላስ ነው ያለ ወይም ጠማማ የሆነ የሚሰብር ምላስ ነው ያለ። ለራሳችን ጉዳይ ብቻ አይደለም፣ ለወንድሞቻችን፣ አጠገባችን ላሉ፣ ለቤተሰቦቻችን፣ ለቤተ ክርስቲያን፣ ለምድራችን መልካም የምናገረው ነገር አለ፣ ምን የምንለው ነገር አለ። ያ የምንናገረው መልካም ነገር እሱ ይሆናል። ፈዋሽ ምላስ ከሆነች፣ ጠማማ የሆነች ምላስ ከሆነች ግን ሁኔታን ታይና አሁን ያለንበትን ነገር ታይና አይ የኔ ነገር አይሆንም፣ አበቃ፣ አይ የቤተ ክርስቲያን ነገር፣ አይ የልጆቼ ነገር፣ አይ የትዳሬ ነገር ብላ በራሷ አንደበት ላይ ያንን ትናገራለች። ግን የእግዚአብሔር ቃል የሚያበረታታ ፈዋሽ ምላስ እንዲኖረን ነው ምሳሌ ላይ የሚናገረው። ሌላ ምሳሌ 18:21 ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ግን ፍሬዋን ይበላሉ። ሞትና ሕይወት ያለው በአንደበት ላይ በምላስ ላይ እንደሆነ ደግሞ እዚሁ ምሳሌ ላይ ይነግረናል። በአጠቃላይ ይህንን ርዕስ ጠቅለል አድርጎ ለማቅረብ በቃ አንደበታችን ቃል ወሳኝ እንደሆነ ለሁሉ ሰውነታችን ዋና እንደሆነ አይተናል። ያየነው ክፍል ያዕቆብ መልእክት ምዕራፍ 3 ከ1-12 ነው። ያንን ክፍል በደንብ እንድናነብና ሞር ደግሞ ዲግ እንድናደርግ አበረታታቸዋለሁ። ለመጠቅለል የአንደበታችን ቃል ደህንነታችን ላይ ራሱ በጣም ትልቅ ሮል አለው። ምክንያቱም ሰው በልቡ አምኖ በአፉ መስክሮ ይድናል ይለናልና አመኛለሁ ብለን የምንቀመጥበት ሳይሆን የምንናገርበት ዋና ክፍል ነው። ስለዚህ እሳቱን ይሄ አንደበት የሆነውን እሳት ለደህንነታችን ራሱ አንድ ሮል እንዳለው የሚገልጽ ክፍል ነው። ሌላ ደግሞ በዚሁ አንደበታችን ደግሞ የምስራች የሆነውን ኢየሱስ ክርስቶስን በመስበክ ደግሞ ብዙዎችን ወደ እውነት፣ ወደ ሕይወት፣ ወደ መንገድ የምንጠራበት ነው። ሌላው ደግሞ ሰዎችን ወደ ደህንነት የምንጠራበት ነው። ሌላ ደግሞ እርስ በርሳችን ኢንከረጅ የምንደራረግበት የምንበረታታበት ነው። ሌላው ደግሞ ወደፊት ቀናችንን የምናይበት ነው። ነጋችን ብራይት እንደሆነ፣ ነጋችን ብሩህ እንደሆነ፣ ፊውቸራችን ከእግዚአብሔር ጋር መልካም እንደሆነ በመናገር ደግሞ የምንወርስበት ነው። ተባረኩ። ይሄንን ክፍል ጨርሻለሁ።